ሰላም ጤና ይስጥልኝ። የኦሪት ትምህርት ተከታታዮች እንደምን አላችሁ? እንደምን ሰነበታችሁ? የእስራኤል ቅዱስ ኃያል የተመሰገነ ይሁንና ዛሬም ሌላ አንድ ጥያቄ አለን። ይህም ጥያቄ ያው ባለፈው ቀን እንደተማርነው ተከታታይ ጥያቄ ነው። ይህም እውነትንና ውሸትን እንዴት ለይተን እናውቃለን የሚል ጥያቄ ነው። በትክክል ነው። እውነትና ውሸት ቀላል ነገር አይደለም። በእርግጥ እውነትና ውሸት የተለያየ ሁለቱም የተለያየ ስለሆነ ልክ እንደ ብርሃንና ጨለማ ስለሆነ፣ ነገር ግን ጨለማና ብርሃን በሚለዋወጡበት ሰዓት ይሄ ኢርቡብ ወይም በቃ የትኛው ከየት ጀምሮ ቀን እንደሆነ ከየትኛው ጀምሮ ማታ ወይም ጨለማ እንደሆነ ለማወቅ ቀላል ነገር አይደለም። ለዚህም ነው ኤረብ የተባለው። ኤረብ ማለት የተደባለቀ ማለት ነው እና ይህንን የተደባለቀ ነገር ለማወቅ ቀላል ነገር አይደለም። ምክንያቱም ድብልቅ ማለት እንግዲህ ተመሳሳይ በጣም የሚመሳሰል ነገር ስላለ ነው። ተመሳሳይ ማለት አንድ አይነት ማለት አይደለም፣ ይለያያል። አንድነት ማለት እና ተመሳሳይ ማለት ልዩነት አለው። ለምሳሌ መንታ ልጆች በሁሉም ለመለየት በጣም ቀላል ነገር አይደለም። ተመሳሳይ ነው፣ ግን አንድ አይነት አለው። አስተሳሰባቸውም የተለየ ነው፣ ሁኔታቸውም ፍላጎታቸውም የተለየ ነው። ነገር ግን በእኛ በአይናችን ለመለየት በጣም ነው የምንቸገረው። ለምን? በጣም ተመሳሳይ ስለሆነ። እንዲሁም ደግሞ ወርቅና ነሐስ ይባላል። እንግዲህ በወርቅ ቅብ የተቀባ አሁን ያ ራሱ በጣም በዚህ በወርቅና በነሐስ የሚባለው ተመሳሳይ በሆነው ነገር ራሱ በዚህ እውቀት ያላቸው ራሱ በጣም ነው የሚያስቸግራቸው ለመለየት፣ ምክንያቱም በጣም ተመሳሳይ ስለሆነ። ነገር ግን ነሐስ ነሐስ ነው፣ ወርቅ ወርቅ ነው። እንደዚህ ሙሉ በኦሪትም ትምህርት እንደዚህ ነው። በኦሪትም ትምህርት ልክ የኦሪት ትምህርት የሚመስል አለ፣ የፈጣሪ ሕግና ስርዓት የሚመስል አለ። ነገር ግን ከየት እንደመጣ እንኳን የማይታወቅ ከኦሪት ውስጥ ጠልቆ የገባ ልክ የኦሪት የሚመስል ነገር አለ እና ግራ ነው የሚያጋባ ለመለየት። እና እነዚህ ደግሞ በዚህ ነገር የተካኑ ስለሆነ እኛ ራሳችን የትኛው እውነት እንደሆነ የትኛው ውሸት እንደሆነ መለየት እስከሚያቅተን ድረስ እንሳሳታለን ማለት ነው። ይህም ራሱ ብዙዎቹ የኦሪት ሊቃውንቶች አሳይተውናል። ለምሳሌ ኦሪትን እንደተቀበሉ ኮራህ የሚባለው በሙሴ ላይ አመፅ አስነሳ። እንግዲህ በሙሴ ላይ አመፅ ያስነሳ ምንድን ነው? ክህነቱን ለወንድም ሰጠህ ያሉትን ማዕረጎች፣ እኔ ደግሞ ያው የሌዋውያን ዘር ስለሆንኩኝ ይህንን ክህነት እኔ ነበር መቀበል የነበረብኝ ነው። አሁን ይሄ የግሉን ሀሳብ ነው። እንግዲህ እዚህ የግሉ ፍላጎት። አሁን ምንድነው ህዝቡን የሚቀሰቅሰው? ለህዝቡማ ምንድን ነው ያላቸው? በተለይ ደግሞ የኦሪት ሊቃውንቶችን እንዴት ነው ሙሴ ይህን ሁሉ ስልጣን ሊወስድ የሚችለው? እኛን ሁላችንም ፈጣሪን አነጋግሮና ሁሉም የተቀደሰ ቅዱስ ህዝብ ነው። እነሱ የተለየበት ምክንያት ምንድን ነው? አያችሁ፣ በዘመድ ነው ነገሩ። ስለዚህ ይሄ ሙሴ የሰራው ፈጣሪ ብሎት ሳይሆን ራሱ በራሱ ሀሳብ ነው አላቸው። 250 ሊቆች የኦሪት ሊቆች ያው ፈጣሪ ጋር የተነጋገሩ ፈጣሪ በሲናይ ተራራ ላይ
ያናገራቸው በቀጥታ የሰሙ ማለት ነው። ሙሴ እውነተኛና ታማኝ ነቢይ መሆኑን ካረጋገጡ 10ሩን ትእዛዛት ከሰሙ በኋላ ማለት ነው። 10ሩን ትእዛዛት እንግዲህ ከ10ሩ ትእዛዛት ሁለቱን ነው የሰሙት፣ ከባለፈው ተምረነዋል። ይህን ካረጉ በኋላ ግን እሱ ምንድን ያላቸው? ሎ ተመልከቱ፣ ኦሪት የምትለው ሌላ፣ እሱ የሚለው ሌላ። ተመልከቱ እስኪ። ይሄ ሁሉ ራሱ ሙሴ በራሱ ሐሳብ ያመጣው ነው እንጂ ፈጣሪ ያለው አይደለም ማለት። ስለዚህ ምን አላቸው? በህዝቡ ነው ያመካኝ፣ ህዝቡን ጉዳት አደረሰው። የፈጣሪ ህዝብ እሱ የበላይ ሆነና ሌላው ህዝብ በቃ እኔ እኮ ለእናንተ ብዬ ነው፣ እኔማም ችግር የለም ሀብታም ነኝ፣ ሁሉ ነገር ሞልቶኛል። ነገር ግን ምንድነው እሱ የሚፈልገው? ልክ እንደ አሮን ታላቅ ካህን መሆን። ይህንን ግን ለህዝቡ አይናገርም፣ በልቡ ውስጥ ነው ያለ፣ ደብቆ ነው፣ ማንም አያውቅም፣ ከፈጣሪ በስተቀር የሚያውቅ የለም። ብዙ ጊዜ ደግመን ደጋግመን እንደተማርነው ባለፈው ጊዜ ሰላማዊ ሰልፍ አለ፣ የተለያዩ ነገሮች፣ አንድ ነገር ህዝብ የሚቀሰቅሱ ሰዎች አሉ። አሁን እነዚህ የሚቀሰቅሱ ሰዎች ከሚቀሰቅሱት ወይ አንዱ ወይ ሁለቱ ብቻ ናቸው ዋና የሚፈልጉት ፍላጎታቸውን በተግባር ለማድረግ ጥረት የሚያደርጉት። ለምሳሌ የመጀመሪያው አንድ መንግስትን ለመገልበጥ ቢፈልግ ምን እንደሚያደርገው? ህዝቡን ይጎዳል ነው፣ መንግስቱ ህዝቡን ይጎዳል ነው። ነገር እሱ የሚፈልገው ከዚያ ስልጣን ላይ እሱ ለመቀመጥ ነው። ህዝቡ መንግስት ሳይሆን እኮ ከፈለገ እኮ እሱ መርዳት ይችላል። ስለዚህ ምን ያደርጋል? ይሄ መንግስት ለእናንተ ጥሩ አይደለም፣ እኔማ ችግር የጎደለም የለም፣ ስራ አለኝ፣ ሁሉ ነገር አለኝ፣ በቂ ነው፣ እኔ ለእናንተ ብዬ ነው እንጂ እኔ እኮ አቤት ያለፈ መቀመጥ እችላለሁ፣ ግን ለእናንተ ስላዘንኩላችሁ ነው እና ውጡና ተቃውሙ ይላል። እሱ ቀዝቃሽ ነው፣ በጀርባው ነው ማለት ነው። ህዝቡ ደግሞ ምስኪን ነው፣ እውነት መስሎት ፊት ለፊት ይጋፈጣል ማለት ነው። ብዙ ጊዜ ጠይቃችሁ ከሆነ እያንዳንዱ ሰው ወደ ሰላማዊ ሰልፍ ወይም ወደ ተለያየ ማንኛው ነገር እያንዳንዱ ግለሰብ ለምን ነው የመጣ የተሰበሰበው? ለምን ነው ሰላማዊ ሰልፍ ወይም መንግስትን ልትቃወም የመጣው ብለን የምንጠይቀው መልስ የለውም። ጠይቁ እያንዳንዳችሁ፣ እያንዳንዱ ግለሰብ ወደዛ የሚሄደው የሚሰጣችሁ መልስና ያ ሰው ቀስቃሹ የሚያራምደው ምንም አይገናኝም። አሁን ህዝቡ በእውነት የሰው ቀስቃሹ ለህዝቡ ብሎ ይሆን ለራሱ ጥቅም ይሆን ለማወቅ ይከብዳል። በጣም ቀላል ነገር አይደለም፣ በጣም ነው የሚከብደው። ስለዚህ እውነትና ውሸቱ በጣም ተቀላቀለ ማለት ነው። አሁን ለመለየት ያቅተናል። ምሁሩ ሁሉ የተማርነው የተባለው ወደ ውስጥ ይገባል ማለት ነው። እንግዲህ ከነ ቆራህ እና በነሱ ሙሴ ዘመን የነበሩት እንደነሱ ያለ ሊቅ የለም በዚያን ዘመን። ፈጣሪም በቀጥታ ያገናኙ ወዲህ ሁሉም በዚያ ደረጃ በመንፈሳዊ በጣም እጅግ በጣም ትልቅ ሰዎች ናቸው ማለት ነው። ነገር ግን ምን አደረጋቸው? 250ዎችን ሰዎች ሁሉ አሰታቸው ማለት ነው። የተለያየ እንትን እየሰጠ ሙሴ እኮ ራስ ወዳድ ነው፣ እያችሁ ጫንቃውን አታዩትም? ጉቦ እየበላ እኮ ነው ወዘተ ያለ ማለት ነው። በእውኑ አሳመናቸው። ምን ያህል ከባድ ነገር እንደሆነ ማለት ነው። አሳመናቸው። መጨረሻ ላይ ምንድነው ጣፈንታቸው? ሞቱ፣ ወደ ሲኦል ወረዱ አብረው። ምክንያቱም የእሱ ፍላጎትና እነሱ የወጡበት ምንም አይገናኝም። እነሱ እንግዲህ ታላቅ ካህን የሚሆነው አንድ ነው። ምን አገባቸው? እሱ ቢሆን ያ ቢሆን ምን አገባቸው ሌላው ህዝብ? ነገር ግን አለ ብዙ አፍ ያላቸው ሰዎች አሉ። ልክ ለኛ የሚጠቅም ልክ ለኛ እንደተጎዳነ ልክ ለኛ እንዳዘኑልን አድርገው
እኛን ወስደው ዕዳ ውስጥ የሚጨምሩን ብዙ ሰዎች አሉ ማለት ነው። ስለዚህ ከእነዚህ ሰዎች ሁሉ መጠንቀቅ ያስፈልጋል ማለት ነው። ወደፊት እንማራቸዋለን እንደዚህ ነገር ብዙ ነገሮች ስላሉ ማለት ነው። በአይሁድ ሕግና ስርዓት መሰረት ወንድምህን አይሁድ የሆነውን ወንድምን በልብህ አትጥረው ይላል። በልባችን ይሁዲ የሆነ ሌላውን ይሁድ መጥራት አይችልም፣ የተከለከለ ነው። ነገር ግን ከዚህ ላይ ልብ ብለን ስንመለከት አንዱ ኦሪት የሚያውቅ ሌላውን ኦሪት የሚያውቅ ይረግመዋል ወይም ይሰድበዋል ወይም ከሰው ፊት የገሌ እኮ እንደዚህ ነው ብሎ በሰው ፊት ያዋርደዋል ማለት ነው፣ ወይም ስሙን ያጠፋዋል። እንዴት ነው አብሮ ነው እንዴት ነው የሚሄደው? ለምሳሌ በአይሁድ ሕግና ስርዓት መሰረት አንድ ሰው ሌላውን ሰው በጥላቻ መንፈስ የሚናገር ከሆነ በልቡ ውስጥ ቂም አለበት ማለት ነው፣ ወይም ጥላቻ አለበት ማለት ነው። ምክንያቱም አንድ ሰው በሚወደው ሰው ላይ መጥፎ ነገር ሊናገር አይችልም። ለምሳሌ ያንዳንዱ ሰው ወዳጅ ይኖረዋል፣ ወይ ጥሩ ጓደኛ ይችላል፣ ወይም ልጁ የሚወደው አለ አንድ ወይ አለቃው ሊሆን ይችላል። አንዱ የሚወደውን ሰው ሌላ ሰው ሲያመንበት አይወድም። ለምን? ታሟል፣ ጥሩ ሰው ነው፣ ይከላከልለታል። ነገር ግን የሚጠላው ከሆነ ደግሞ ከልቡ ጥላቻ ካለው ስለሱ ነው መጥፎ የሚያወራው። ስለዚህ ያ ሰው አንድ ሰው ስለ ሌላ ይሁዲ መጥፎ የሚያወራ ከሆነ ያ ሰው በልቡ ጥላቻ አለበት ማለት ነው። ምክንያቱም ጥላቻ የሌለበት ሰው በሌላው ይሁዲ ላይ መጥፎ ነገር ሊናገር አይችልም። የሚወደው ከሆነ በእውነት ኦሪት እንደምትለው ወንድምን አትጥላ የሚለውን የፈጣሪ ሕግና ስርዓት የሚጠብቅ ከሆነ በቀስታ ሄዶ የኦሪት እንኳን ትምህርት ተሳስቶ ከሆነ እስኪ አንድ ጊዜ ፈልጌ ነበር ናና የእናንተ ሁለታችሁ ብቻ የማናገር ነገር አለ ብሎ ለብቻው ይሄ እኮ እንደዚህ ብልሃለኝ፣ በዚህ እኮ ባለፈው እንደዚህ ሰምቼ ነው፣ ይሄ ነገር እኮ እዚህ ጋር እኮ አብሮ አይገናኝም ብሎ ይነጋገራሉ ማለት ነው። ያም እንደዛ ከሆነማ ተሳስቻለሁ ይላል። እኔ እኮ አገኘሁት እንደዚህ ነው ብሎ ለዚያ ደግሞ መልስ ሊሰጡ ይችላል። የሁለት ሊቃውንቶች ሲገናኙ እያንዳንዳቸው የራሳቸው ምንጭ ይዘው ነው። ነገር ግን ዛሬ ሳይገናኙ በአየር ላይ አንዱ አንዱን ይላል። ሌላው ደግሞ ምዕመናኑ ደግሞ ሌላው ህዝብ ደግሞ የእያንዳንዱ ደግሞ የሚከተለው ደግሞ ራብ ወይም መምህር ስላለ እሱን በመደገፍ ከጀርባ ያለውን ነገር ሳያውቅ የዚያን ሰው የጥላቻ እሱም ወስዶ ገሌም እኮ እንደዚህ ነው ብሎ ይናገር ማለት ነው። ስለዚህ እንደዚህ አድርገው የሚያስተምሩንን ሰዎችን በኦሪት ሕግና ስርዓት እነሱ መስማት አለብን ወይስ የለብንም? ይህም አንዱ ሌላው ጥያቄ ነው። ምክንያቱም አንድ ሰው ተነስቶ ሌላ ሰው የማውራት መብት የለውም። አለበዛ ደግሞ እንደዚህ ካለ መጀመሪያ እሱን ሄዶ ለብቻው ማነጋገር አለበት። በአደባባይ ከሆነ ያም ሰው እንዴ ለምን ይለኛል ራሱን ደግሞ ለመከላከል እንትን ያደረገ ማለት ነው፣ መልስ ያቀርበ ማለት ነው። ሌላው ደግሞ እንደዚህ ኦሪት የሚሰማው ህዝብ ደግሞ ግራ ነው የሚገባ። የትኛውን እንመን? የነው ትክክለኛ የኛው ትክክለኛ በምን እንወቅ የሚል ጥያቄ ነው እንግዲህ የዛሬው። እሱም እንደዚህ ይላል፣ የኛው ደግሞ ኦሪትን ተላልፏ የኦሪትን የሚያስተምረው የኦሪት ትምህርት ትክክል አይደለም ይላል። ያኛው ደግሞ እንደዚህ ይላል። ከዚያ ከማለት በፊት እገሌ ራበ ገሌ እንደዚህ ትምህርት አለ ግናና በተገናኝተን ሁለቱ ብቻ መነጋገር እኮ ህዝቡ እኮ መስማት የለበትም። ታዲያ እኛ የዚያን ሰው ጥላቻ እንስማ ወይን አንስማ? እንግዲህ እያንዳንዱ በአይሁድ ሕግና ስርዓት መሰረት አንድ ሰው ጫማ ቤት ያለው
ሌላ የጫማ ቤት አጠገቡ ሲከፈትበት አይወድም። በተፈጥሮ እንደዚያ ነው። የኔን ደንበኞች ይወስዱብኛል ብሎ ያስባል ማለት ነው። እንዲሁም አንድ የኦሪት መምህር ሌላ ተመሳሳይ እንደሱ ካለ ይሄ የኔን ህዝብ የኔ የሚከተለኝ ህዝብ ይወስድብኛል ብሎ ሊያስብ ይችላል። ምክንያቱም ይሄ ተፈጥሯዊ ነገር ስለሆነ ማለት ነው። ስለዚህ አሁን ይሄ በእውነት ፈጣሪን ከመውደድ ነው ወይስ ራሱን ከመውደድ ነው? በሌላ ይሁዲ ላይ የተለያዩ ጥላቻ ወይ ስድቦች ወይም እርግማኖች ወይም የተለያዩ ነገሮች የሚነገረው ከምን የመጣ ነው? ምክንያቱም ጥላቻ የሌለበት ሰው በሌላው ሰው ላይ የፈለገ ጥፋት ቢሆን መጥፎ ነገር አይናገርም። ምሳሌ አንድ ሰው ልጁ መጥፎ ነገር ቢሰራ በአደባባይ ልጅ እንደዚህ ብሎ አይናገርም። ገመናውን ይደብቅለታል። ሌላው ይሁዲ ደግሞ እያንዳንዱ ይሁዲ ልክ እንደ ወንድማማች ነው። በአይሁድ ግን በፈጣሪ ሕግና ስርዓት ሁሉም የእስራኤል ልጆች አንድ ቤተሰብ ናቸው። የተለያየ ሀሳብ ቢኖረንም መውደድ ግዴታ አለብን። እንድንወዳቸው የታዘዝነው የተለያየን ስለሆኑ የተለያዩ ሀሳብ ስላለ ሀሳባቸውን መቀበል ግዴታ አለብን። የኦሪት ከሆነ ደግሞ ኦሪት ደግሞ አለ እንደዚህ ተጽፏል፣ እንደዚህ ተጽፏል፣ እንደዚህ አለ፣ እንደዚህ አለ መነጋገር ሁለት ይቻላል ማለት ነው። ችግር ካለ ደግሞ በድን አለ ወደ እሱ ደግሞ እነሱ ጋር ደግሞ መፍትሄ ማምጣት አለ። አሁን ግን ዛሬ በአደባባይ እንደ ቫይረስ የዚያን ስራ መጥፎነት እኛ እንድናውቅ ይረጩልናል ማለት ነው። እኛ ደግሞ በማናውቀው እውነትም ነው ብለን እንቀበላለን ማለት ነው። ይህ በአይሁድ ቋንቋ ላሾን አራ ይባላል ማለት ነው። ወደፊት በዚህ ጉዳይ ላይ የበለጠ ሰፋ ብለን እንማራለን ማለት ነው። ምክንያቱም እጅግ በጣም ብዙ ችግር ያለው ከዚህ ላይ ነው ማለት ነው። ተመሳሰለብንና የኦሪት እይታና የኦሪት ሊቃውንቶች ወይም መምህራኖች የሚያቀርቡት ሀሳብ ከኦሪት ጋር ብዙ አልጣጣም አለን። ከአላሃው ጋር አብሮ አልሄዳለ። አላሃና ኦሪት የሚለው ሌላ፣ እነሱ ደግሞ የሚሉት ሌላ። ብዙ ምሳሌዎች አሉ ወደፊት የምንማራቸው እና እነዚህ ነገሮች ችግር ስለፈጠሩና ህዝቡን እንዲሁም የበለጠ እንኳን የሚያቀራርቡ የሚያራርቁ ስለሆነ እነዚህ ነገር ነይተን ስናውቅ ስንረዳ ሁሉንም የእያንዳንዱን ይሁዲ የመውደድ ግዴታ እንዳለብን ያሳየናል ማለት ነው። ምክንያቱም ፈጣሪ ያለው እያንዳንዱን ይሁዲ መውደድ እንዳለብን ተጽፏል ማለት ነው። እንድንወድ እኮ የተዛዘነ እኮ ሌላውን ከእኛን የማይመስለውን ከኛ አስተሳሰብ ውጭ የሆነውን ሌላውን ይሁዲ እንድንወድ ነው የታዘዝነው እስከና ሀሳቡ ማለት ነው። የምወደውንማ እንዴት ወደድ እባላለሁ? እኔ ራሴ ወደው የለ እንዴ? ስለዚህ ሌላው እያንዳንዱ ይሁዲ የእስራኤል ዘር የሆነ ብሎ ይሁዲውን መውደድ አለበት ማለት ነው። ከዚያም አለ ሌላም ደግሞ አለ እንጂ ከዚህ ውጭ ሌላ ደግሞ ወደ አይሁድ የገባም አለ ጌር ጸደቅ ይባል። እሱንም ደግሞ የበለጠ ደግሞ ከይሁዲ ያስፈልጠን ደግሞ እንድንወድ ደግሞ ታዘናል ማለት ነው። ይህንስ እንዴት እናድርግ? ስለዚህ እነዚህ አይነት ጥያቄዎች በጣም ወሳኝ ጥያቄዎች ናቸው። እነዚህን በበለጠ እንማራቸዋለን ማለት ነው። በጣም ብዙ ስለተመሳሰለብን የፈጣሪ ሕግና ስርዓት እና የኦሪት ሊቃውንቶች የሚሉት ሀሳብ አልገናኝናለን እና ህዝቡም ተቸገረ። አንዳንድ ጊዜ አንዳንድ ረቦች ይመጡና አንዱን ሰንበትን የማይጠብቀውን ጻድቅ ነህ ይሉታል። እንዴት ብሎ ታዲያ ወሬትን ይጠብቅ ይመለስ? የፈጣሪ ወሬት ደግሞ ሰንበትን የማይጠብቅ ደግሞ እንደ ጎይ ነው እንደ አሕዛብ ነው ይላል። በዚህ ፈንታ አንተ ጻድቅ ነህ በሚል ፈንታ እናስኪ ወንድም አለ አንድ ነገር ልንገርህ። ፈጣሪ የፈጣሪ ሕግና ስርዓት ከግብፅ ያወጣን ፈጣሪ በሲናይ ተራራ የተቀበልነው ኦሪት ሰንበትን የማይጠብቅ በድንጋይ ተወግሮ ይገደላል።
ነፍሱም ትቆረጣለች። ስለዚህ እኔ ሕጉና ስርዓትን ላስተምርህ አግዝሃለሁ እና ሕጉን ጠብቅ፣ አለበለዚያ አንተ እንደ ጎይ ነህ፣ ለአንተ ጥሩ አይደለም ብሎ ለራሱ ለብቻው ቢነግረው ያ ሰው አሁን ምናልባት ባይቀበል ሌላ ጊዜ ይቀበለ ማለት ነው። ካልተቀበለም ደግሞ አንዴ ተነግሯል። ፈጣሪ አንድ ጊዜ በልቡ ውስጥ እያንዳንዱ ነፍስ ልብ ውስጥ ስላለ ያ የተናገረው ነገር ሁልቅ እንዲያስብ ያደርገዋል ማለት ነው። ነገር ግን አንተ ጻድቅ ነህ ካልኩት መቼም ቢሆን ወደ ፈጣሪ ሕግና ስርዓት አይመለስም። ፈጣሪ የከለከለውን ነገር እኔ ፈቀድኩለት ማለት ነው። ፈጣሪ ሰንበትን በሰንበት ቀን ከ39 ስራዎች አንዱን ራሱ የሚሽር ራሱ በድንጋይ ተወግሮ ይገደል ብሎ ጽፏል በራሱ በኦሪት ውስጥ። አንዱ ራዕይ ይመጣና አንተ ጻድቅ ነህ። እንዴት ነው አብሮ የሚሄደው? ሰውየውን እየጎዳ ነው ወይስ እየረዳ ነው? እና በዚህ ጉዳይ በጣም ብዙ ነገሮች አሉ፣ እንማራለን ማለት ወደፊት። እሱ ብቻ አይደለም፣ ኮሜዲያን ራባኒም አሉ ዛሬ፣ የሌለ የለም ዛሬ፣ ሁሉም በየአይነቱ አለ። እና ወደፊት በዚህ ጉዳይ ላይ እንማራለን ማለት ነው። ምክንያቱም የእውነት አንዲት ብቻ ናት፣ ሌላ እውነት የለም። ከአንድ እውነት ውጭ ያለ በሙሉ ውሸት ነው ማለት ነው። ስለዚህ ይህን ነው የምንለየው እኛ እንደ ወርቅና እንደ ነሐስ ስለተመሳሰለን መለየት ስላቃተን፣ ኦሪት ደግሞ እንጥር አድርጋ ስለጻፈችው እሱን በመለየት ማወቅና መረዳት እንችላለን ማለት ነው። እንግዲህ በአጭሩ የዛሬው አጠር ያለው ትምህርታችን ይመስላል። በዚህ ጉዳይ ለራሱ የምታውቁ ነገር ካለ ጥያቄ ብታቀርቡ አብረን እንማራቸዋለን ማለት ነው። ምክንያቱም በኦሪት ውስጥ ያልተጻፈ ነገር ሁሉም የለም፣ ሁሉም ተጽፏል። ስለዚህ ኦሪትንና ሰዎቹን የሚሉትን ነገር አብረን ማለት ነው። አንድ እዚህ ያለኛል አንድ ሰው የያዕቆብ ሚስት ሁለተኛ ሚስት የነበረችው ልያ በባሏ የተጠላች ነበረች ይላል በኦሪት ማለት ነው። አንዱ ደግሞ ሲያስተምር ደግሞ እንደዛ አይመስለኝም ይላል። ያኛው ምን ቢለው ነው ተመልካቹ ወይም ሰሚው ምን ናክታለ ኦሪት ውስጥ ተጽፏል፣ ኦሪት ራሷ ትላለች ነው። ከዛ ምንድን ነው ያለው? እንደኔ አታምነኝም እንደኔ የሚለው ተከራይ ተመልከት፣ ጺሜን እስኪ ተመልከት ይላል። ጺም እኮ ዝም ብሎ የሚያድግ ነው። ዝም ብሎ የሚያድግ እኮ ነው። አለመላጨት ብቻ እኮ ነው፣ ዝም የሚያድግ እኮ ነው። ይሄ እኮ አይደለም ሰው የሚቀይረው። የፈጣሪ ሕግና ስርዓት ወይም ኦሪት ምን ትላለች ነው። እንግዲህ ብዙ ጊዜ አንዳንድ ሰዎች ሲጠየቁ የሚጠይቁት የሚመልሱት መልስና ኦሪት የምትለው አይገናኝም። እኛ እንደዚህ ነበርን፣ በዚህ ሀገር ነበርን፣ በአሜሪካ ነበርን፣ በኢትዮጵያ ነበርን፣ በዚህ ነበር፣ ግንኙነት የለውም ከጥያቄው ጋር። ስለዚህ እነዚህ ነገሮች ሁሉ በታሪክ በተለያየ ነገሮች ሁሉ በኦሪት በታናህ የሌሉ ታሪኮች አብረው ይገባሉ ማለት ነው። አፈ ታሪኮች ልክ እንደ ኦሪት ቃል ሆኖ ይገባሉ። የተለያዩ ታሪኮች ያዩታሉ። ስለዚህ እነዚህ ሁሉ የበለጠ በደንብ እንመራለን ማለት ነው። ለዛሬው እንግዲህ በዚህ ብቃን። በሚቀጥለው በተለያዩ የኦሪት ትምህርቶች ላይ እስከምንገናኝ ለጊዜው በደህና ቆዩ። ባሩክ አዶናይ ለዓለም አሜን በአሜን።